በርካታ ቀጠናዎችን የሸፈነ ከባድ ውጊያ እየተደረገ ነው። የፋኖ አባላቱ ድል የተቀዳጁበት የአገዛዙ ጦር ገብቶ የቀረበት ከባድ ተጋድሎ አሁንም እንደቀጠለ ነው። የግንባር መረጃዎችን ስናስደምጣችሁ እንዲሁም የአርበኛው ቤተሰቦች በአገዛዙ ኃይሎች ታግተዋል፣ የማንና መቼ የሚለውን በዝርዝር ይዘነዋል። የአራት ኪሎ ብልጽግናና የህወሓት ፍጥጫ እያገረሸ ባለበት ወቅት የአፍሪካ ቀንድ ልዩ ልዑኩ መቀሌ ገብተዋል። የጦርነት ጉሰማውም ስጋት ደቅኗል። አነጋጋሪውን መረጃ እናስደምጣችኋለን። ምርጫው አምባገነናዊ ነትን ህጋዊ ለማድረግ የተወሰነ የፖለቲካ ድራማ ነው ሲል ፓርቲው ገልጿል። የፓርቲውን ሙሉ የተቃውሞ መግለጫ በዝርዝር ይዘነዋል። የፖለቲካ እስረኞች በማረሚያ ቤት ውስጥ ከፍርድ መዘግየት በተጨማሪ ሰብአዊ ክብርን የሚነኩና ለአእምሮም ሆነ ለአካል አስቸጋሪ የሆኑ ስቃዮች እየደረሱባቸው መሆኑ ተጠቆመ። አሜሪካ መርከብ ላይ ጥቃት መፈጸሟ ሲገለጽ፣ ኢራን በሶስት ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት ሰነዘረች። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በወሎ በሽሎና አካባቢው በተደረገ ከባድ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱ ተገለጸ። በወሎ ቤተ አምሃራ በበሽሎ ወንዝና በዙሪያው በሚገኙ አካባቢዎች ዛሬ ሰኔ 4 ቀን 2018 ዓ.ም የምኒልክ እዝ ፋኖ አባላት ከባድ ውጊያ ከፍተው መዋላቸው ተሰምቷል። ምሽቱንም አውደ ውጊያው እንደቀጠለ ሲሆን ዛሬ ረፋድ ላይ በበሽሎ ወንዝ አቅራቢያ ዚሃ በተባለ ልዩ ቦታ ላይ እጅግ ከባድ ውጊያ ነው የተደረገው ተብሏል። በዚህ አውደ ውጊያ ላይ በተሰነዘረው ጥቃት በብልጽግና ሰራዊት ላይ ከፍተኛ የሆነ የሰብአዊና የወታደራዊ ቁሳቁስ ኪሳራ መድረሱን ለማረጋገጥ ተችሏል። ዛሬ ማለዳ ጀምሮ የዋለው ውጊያው አነስተኛ ከተሞችን ያካለለ ሲሆን የበሸለው ወንዝ ተፋሰስና ዚሃ፣ ደላንታና ተንታ፣ አምባሰል፣ ደሴ ዙሪያና ኩታበር ተሬ ድረስ ያካለለ ነው። በእነዚህ ስፍራዎች ላይ የተከፈተው መጠነ ሰፊ ውጊያ አሁንም ድረስ በከፍተኛ ውጥረት እንደቀጠለ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራር የሆኑት የአርበኛ ሳሙኤል ባለድል ቤተሰቦች በአገዛዙ ኃይሎች መታፈናቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የስልጠና መምሪያ ኃላፊ የአርበኛ ሳሙኤል ባለድል የቤተሰብ አባላት ሰኔ 2 ቀን 2018 ዓ.ም በአገዛዙ አካላት ታፍነው መወሰዳቸው ተገልጿል። ከታፈኑት የቤተሰብ አባላት መካከል የአርበኛ ሳሙኤል ባለቤት እህትና የእህታቸው ባል ከነ ህፃናት ልጆቻቸው ጋር በጅምላ ታፍነው መወሰዳቸው ተጠቁሟል። ቀደም ሲል የዚሁ ከፍተኛ አመራር አጎትና የአጎት ልጅ በዚሁ የአገዛዙ ኃይል በግፍ ተገድለዋል። ብልጽግና በግንባር እየታገሉ ያሉትን አርበኞች መቋቋም ሲያቅተው ቤተሰቦቻቸውን በማገት በመግደልና ከሀገር እንዲሰደዱ በማድረግ ከዓላማቸው ሊያደናቅፋቸው ሲሞክር ቢታይም አርበኞቹ ግን ቤተሰብ ከህዝብ አይበልጥም ብለው በትግል ላይ ይገኛሉ። ይህ አይነቱ እርምጃ አርበኞችን ይበልጥ በጽናት በቁርጠኝነት እንዲታገሉ ከማድረግ ውጪ የሚያመጣው ለውጥ እንደማይኖርም ተጠቁሟል። የአራት ኪሎ ብልጽግናና የህወሓት ፍጥጫ እያገረሸ ባለበት ወቅት ኦሉሴጉን ኦባሳንጆ መቀለ ገቡ። የጦርነት ጉሰማውም ስጋት ደቅኗል። ብልጽግና ፓርቲና ህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም ወደ ከረረ የፖለቲካ ፍጥጫና የጦርነት ጉሰማ ውስጥ በገቡበት በአሁኑ ወቅት የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ ኦሉሴጉን ኦባሳንጆ መቀለ በመግባት ውይይት አካሂደዋል። የ89 ዓመቱ የቀድሞ የናይጄሪያ ፕሬዝዳንት ወደ መቀለ የተጓዙት የፕሪቶሪያውን ግጭት የማቆም ስምምነት አፈጻጸም መከታተል ኃላፊነት የተጣለባቸውን ወታደራዊ ባለሙያዎች አስከትለው ነው። ሆኖም ይህ ጉብኝት የተደረገው በሁለቱ አካላት መካከል ያለው አለመግባባት ወደ ለየለት ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በነገሰበት ወቅት ላይ መሆኑን ጉዳዩን ተጠባቂ አድርጎታል። በቅርቡ የክልሉ ርዕሰ መስተዳደርነትን መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል ከኦሉሴጉን ኦባሳንጆና አብረዋቸው ከተጓዙ ወታደራዊ ልዑካን ጋር ተገናኝተው መክረዋል። ክልሉ ውይይቱን በፎቶግራፎች አስደግፎ በፌስቡክ ገጹ ቢያሰራጭም ከጀርባው ያለው የፖለቲካ ድባብ ግን እጅግ የሻከረ መሆኑ አልተደበቀም። ባለፉት ጥቂት ወራት በአራት ኪሎ መንግስትና በህወሓት መካከል ያለው ልዩነት እያደገ መጥቶ አደገኛ ደረጃ ላይ መድረሱን በየዕለቱ የሚወጡ መረጃዎች ይጠቁማሉ። የፕሪቶሪያው ስምምነት የሰሜኑን ደም አፋሳሽ ጦርነት በጊዜያዊነት ቢያስቆምም ዘላቂ ሰላም ማምጣትን እንዳልቻለ አሁን እየታዩ ያሉ የጦርነት ጉሰማዎች ማሳያ ናቸው። ከሁለቱም በኩል የሚሰሙት መግለጫዎችና የሚዲያ ዘመቻዎች የቀድሞውን የጦርነት ድባብ የሚያስታውሱ ሆነዋል። ብልጽግና ከፍተኛ መሪዎች
ህገ መንግስታዊ ስርዓቱን መናድ አንታገስም በሚል በትግራይ የተወሰዱ ያሉትን ህጋዊ እውቅና የሌላቸውን የስልጣን ሽግግሮችና የምክር ቤት ስብሰባዎች በኃይል ጭምር ሊያስቆሙ እንደሚችሉ በተዘዋዋሪ እያስጠነቀቁ ይገኛሉ። መቀለ ላይ የሚታየው አካሄድ የስምምነቱን መጣስና የጦርነት ትንኮሳ አድርጎ እንደሚፈርጀው ሲገልጽ፣ በአንጻሩ የህወሓት መሪዎች የትግራይ ህዝብ መብትና ራስን የማስተዳደር ስልጣን እየተሸረሸረ ነው በሚል ለተጨማሪ መስዋዕትነትና ራስን ለመከላከል ዝግጁ መሆን እንደሚያስፈልግ በመግለጽ ላይ ናቸው። ይኸው የጦርነት ነጋሪት ነዥነት በክልሉ ህዝብ ላይ ዳግም የስነ ልቦና ጫናና ፍርሃት እየፈጠረ ይገኛል። ከዚህም አልፎ ወታደራዊ አፈሳ መጀመሩ ሲጠቆም ከሰሞኑ ከቦታ ቦታ ሲያንቀሳቅሳቸው በነበሩ የሰራዊቱ አባላት ላይ የብልጽግና አገዛዝ የድሮን ጥቃት እንደፈጸመበትና ሰብአዊ ኪሳራ እንዳደረሰበት ህወሓት በግልጽ ማሳወቁ አይዘነጋም። ይህ ሁሉ የጦርነት ዝግጅትና ድባብ ባለበት የኦሉሴጉን ኦባሳንጆ ጉዞ ምን አዲስ ነገር ያመጣል የሚለው ተጠባቂ ሆኗል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ግንቦት 24 ቀን 2018 ዓ.ም የተካሄደውን ሰባተኛውን ጠቅላላ ምርጫ አስመልክቶ ባወጣው መግለጫ የብልጽግና ፓርቲና የምርጫውን ሂደት ድራማ ሲል ገለጸ። ፓርቲው ሂደቱን አምባገነናዊነትን ህጋዊ ለማድረግ የተወጠነ የፖለቲካ ድራማ ሲል የጠራው ሲሆንም የብልጽግና ሀገሪቱን እያመሰ የሚገኘው የእርስ በእርስ ጦርነትና የፖለቲካ ጭቆና መፍትሄ ከመፈለግ ይልቅ ስልጣኑን ለማራዘም የይስሙላ ምርጫ አካሂዷል ሲል ወንጅሏል። ኦፌኮ እርሱን ጨምሮ እውነተኛ ተቃዋሚ ፓርቲዎች ነጻና ፍትሃዊ ምርጫ እንዲካሄድ ከአንድ ዓመት በላይ መሰረታዊ ቅድመ ሁኔታዎችን ሲጠይቁ እንደቆዩ አስታውሷል። ግጭቶች እንዲቆሙ፣ የፖለቲካ እስረኞች እንዲፈቱ፣ የተዘጉ የፓርቲ ጽህፈት ቤቶች እንዲከፈቱና ገለልተኛ የምርጫ ቦርድ እንዲዋቀር ጥሪ ሲያደርግ መቆየቱንም ጠቅሷል። ብልጽግና እነዚህን የሰላምና የዲሞክራሲ ጥሪዎችን ሙሉ በሙሉ ወደ ጎን በመተው ምርጫውን በግድ ለመጫን ወስኗል ያለው ፓርቲው በዚህም ምክንያት ኦፌኮ ህጉን ለማክበር ብቻ እጅግ የተገደበና ተምሳሌታዊ ወይም የይስሙላ ተሳትፎ ለማድረግ መገደዱን አስታውቋል። ብልጽግና ፓርቲ ሀገሪቱን ወደ ከፋ ቀውስ ውስጥ በከተተባት በአሁኑ ወቅት ምርጫው በዜጎች መብት ላይ ከፍተኛ ገደብ የጣለ ነበር ብሏል። ኦፌኮ በአማራና በኦሮሚያ ክልሎች ባለው አውዳሚ ጦርነት ምክንያት ሂደቱ በከፍተኛ ወታደራዊ ጥበቃ ስር ባሉ ዋና ዋና ከተሞች ብቻ የተገደበ ነበር ያለው ኦፌኮ የትግራይ ክልል ደግሞ ሙሉ በሙሉ ከሂደቱ ውጭ መደረጉንም አልተቀበልኩትም ብሏል። ምርጫው በተከናወነባቸው ጥቂት ቦታዎችም ቢሆን የብልጽግና መዋቅር ያሰማራቸው የምርጫ አስፈጻሚዎች ግልጽ አድሏዊነት፣ በመራጮች ላይ ማስፈራራትና ተቃዋሚ ተወካዮችን በኃይል የማስወጣት ህገወጥ ተግባራት እንደተፈጸሙበት ፓርቲው አጋልጧል። ኦፌኮ የውጭ ታዛቢ የተባሉት አካላት ለብልጽግና የፖለቲካ ሽፋን የሰጡ ሆነው ተገኝተዋል ሲልም ወቅሷል። ከ52 ሺህ በላይ የምርጫ ጣቢያዎች ባሉባት ሀገር 100 የማይሞሉ ታዛቢዎችን በሰላማዊ ቀጠናዎች ብቻ አሰማርተው ያወጡትም የሰላማዊና ግልጽ ሪፖርት የምርጫ ዕለት ቱሪዝም እንጂ እውነተኛ ታዛቢነት አይደለምም ብሎታል። የአውሮፓ ህብረትን በአካል ሳይገኝ በርቀት ሆኖ ምርጫውን በበጎ መመልከቱ የዲሞክራሲ እሴቶችን የሚጻረር የዲፕሎማሲ ማባበያ ነው ሲልም ኮንኖታል። ኦፌኮ የሀገሪቱን ጥልቅ ስብራት ነጻ ባልሆነ ምርጫ ሊጠገን እንደማይችል በመግለጽ ብቸኛው አዋጭ መንገድ በአሁኑ ወቅት ከብልጽግና ጋር በጦርነት ላይ ያሉ ታጣቂ ኃይሎችን ጭምር ያካተተ ሁሉን አቀፍ የፖለቲካ ውይይት ማድረግ ብቻ እንደሆነ አጽንኦት ሰጥቷል። ብልጽግና የፖለቲካ ልዩነቶችን በወታደራዊ ኃይል የመፍታት ስልት እንደማይሰራ ተገንዝቦ ግጭቶችን በአስቸኳይ እንዲያቆም፣ የፖለቲካ እስረኞችን እንዲፈታና ለውይይት እንዲቀመጥ ሲል አሳስቧል። ለኢትዮጵያ ህዝብ መሰረታዊ ችግሮች በዚህ የብልጽግና ድራማ እንደማይፈቱ በመረዳት ለእውነተኛ ራስን በራስ ማስተዳደርና ህብረ ብሔራዊ ፌዴራሊዝም በሰላማዊ ትግል እንዲጸኑ ትኩረት እንዲሰጥ ጠይቋል። ዓለም አቀፉ ማህበረሰብም በብልጽግና አገዛዝ ላይ ሀቀኛና ሁሉን አቀፍ ሀገራዊ ውይይት እንዲያካሄድ ትርጉም ያለው ጫና እንዲያሳድሩም ጠይቋል። ኦፌኮ የብልጽግና ፓርቲን አፋኝ አካሄድ በመታገል ዲሞክራሲያዊትና ሰላማዊት ፌዴራል ኢትዮጵያን እውን ለማድረግ የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥልም አስታውቋል። አሜሪካ በአንድ መርከብ ላይ ጥቃት መፈጸሟ ሲገለጽ፣ ኢራን በሶስት ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት ሰነዘረችም። አሜሪካ ወሳኝ ዕቃዎችን በጫነች መርከብ ላይ ዛሬ ሐሙስ ጠዋት በኦማን ባህረ ሰላጤ ላይ ጥቃት መፈጸሟ ተረጋግጧል። የኢራን መንግስታዊ የዜና ወኪል መህር ኒውስ የስሪንክ አስተዳዳሪን ጠቅሶ እንደዘገበው መርከቧ ጥቃት የደረሰባት በኦማን ሐሳብ ከተማ ተነስታ ወደ ኢራኗ የባህር ዳርቻ ከተማ ሲሪክ በመጓዝ ላይ እያለች ነው ብሏል። ከዚህ ድንገተኛ ጥቃት በኋላ 5 መርከበኞች
ሰዎችን ማዳን የተቻለ ሲሆን አሜሪካ እስካሁን ስለ ሁኔታው የሰጠችው ይፋዊ ምላሽ የለም። ይህንኑ ፍጥጫ ተከትሎ የኢራን እስላማዊ አብዮታዊ ዘብ በሰጠው መግለጫ አሜሪካ በደቡባዊ ኢራን ውስጥ ለፈጸመችው ጥቃት የአጸፋ እርምጃ መውሰዱን አረጋግጧል። በዚህም መሰረት በባህሬን፣ በኩዌት፣ በዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ ጥቃት መፈጸሙን የጦር ክፍሉ አስታውቋል። የኢራንን የአጸፋ ጥቃት ተከትሎ በሶስቱ ሀገራት ላይ የደረሱት ጉዳቶችና የተወሰኑት የመከላከያ እርምጃዎችም ይፋ የተደረጉ ሲሆን የአሜሪካ ባህር ኃይል ሰፈር በሚገኝባት ባህሬን ላይ ዛሬ ሐሙስ ጠዋት በተፈጸመው የኢራን የድሮን ጥቃት የአንዲት የ11 ዓመት ታዳጊ ላይ ጉዳት መድረሱን የአገሪቱ መገናኛ ብዙሃን ዘግበዋል። የባህሬን ባለስልጣናት ባወጡት መግለጫ በጥቃቱ ምክንያት መኖሪያ ቤቶችና መኪኖች መውደማቸውንም አረጋግጠዋል። የዮርዳኖስ መከላከያ ኃይል በበኩሉ ከኢራን አቅጣጫ ወደ አገሪቱ የተተኮሱ 20 ሚሳኤሎችን መጥቶ መጣሉን በይፋ ገልጿል። የኩዌት የጦር ኃይል ከኢራን ተወንጭፈው የመጡ የጦር መሳሪያዎችን የአየር መከላከያ ስርዓቱን በመጠቀም አየር ላይ ማክሸፍና ማስቀረት መቻሉን አስታውቋል። በአሜሪካና በኢራን መካከል የተቀሰቀሰው ይህ ድንገተኛ የኃይል እርምጃ በባህረ ሰላጤውና በመካከለኛው ምስራቅ ቀጠና ላይ ከፍተኛ የጸጥታ ስጋትና ውጥረትን ከፍ አድርጎታል። የጥቃት ምልልሱ በዓለም የኢኮኖሚ መስመር ላይም ተመልሶ ድቀትን እያስከተለ ሲሆን የዋጋ ንረቱ በፍጥነት ወደ ከፍታው እየተምዘገዘገ ነው። ፍርድ ቤቱ በእነ ክርስቲያን ታደለ መዝገብ ላይ ለዋናው ብይን መደበኛ ቀጠሮ ለመስጠት ፈቃደኛ አልሆነም። ማረሚያ ቤቱ ግን በሰብአዊ መብት ጥሰት ክስ ደግሞ ለሰኔ 16 ተቀጠረ። የፌዴራል ከፍተኛ ፍርድ ቤት በሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ የክስ መዝገብ ስር በሚገኙ ተከሳሾች ላይ ክሳቸውን ይከላከሉ ወይስ በነፃ ይሰናበቱ የሚለውን መሰረታዊና ዋና ብይን ለመስጠት መደበኛ ቀጠሮ ለመቁረጥ ፈቃደኛ ሳይሆን መቅረቱን የተከሳሾቹ ጠበቃ ሰለሞን ገዛኸኝ ተናግረዋል። ፍርድ ቤቱ ለዋናው ብይን መደበኛ ቀን መስጠት ባይስማማም እስረኞቹ በማረሚያ ቤት ውስጥ እየተፈጸመብን ነው ስላሉት ጽኑ የሰብአዊ መብት ጥሰትና የስቃይ አያያዝ ግን የማረሚያ ቤቱ ኃላፊዎች ቀርበው ማብራሪያ እንዲሰጡ ለሰኔ 16 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ትላንት ሰኔ 3 ቀን 2018 ዓ.ም ስለነበረው የችሎት ውሎ ያብራሩት ጠበቃ ሰለሞን ገዛኸኝ ተከሳሾቹ ፍርድ መቼ እንደሚሰጥ በግልጽ እንዲታወቅና ፍርድ ቤቱ ለብይን ለምንድነው ቀጠሮ የማይሰጠን ሲሉ ላቀረቡት ጥያቄ ችሎቱ ሲመልስ ጉዳዩ ሊያልቅ የተወሰነ ነገር ስለሆነ የቀረው ይሄ ነው የሚባል ቀን አልወስንም ማለቱን ገልጸዋል። ይሁን እንጂ ጉዳዩ ሊጠናቀቅ የተቃረበ በመሆኑ ፍርድ ቤቱ በማረሚያ ቤት እየደረሰ ነው የተባለውን ማሰቃየትና የመብት ረገጥ አለመስማት በሰየመው በዚሁ በሰኔ 16 ቀን 2018 ዓ.ም ላይ ዋናውን ብይን ሊገልጽ እንደሚችል አልሆነ ግን ከዚያ በኋላ ባሉት ቀናት ውስጥ ሊያሰሙ እንደሚችሉ ፍርድ ቤቱ ፍንጭ መስጠቱን ጠበቃው ጠቅሰዋል። በችሎቱ ወቅት ተከሳሾቹ በእስር ላይ እያሉ እየደረሰባቸው ስላለው ከፍተኛ እንግልትና ስቃይ ለአስተዳደሩ አቤቱታ ያቀረቡ ሲሆንም ጉዳዩን በቅርበት የሚከታተሉ የሚዲያ አካላትና ቤተሰቦቻቸው ቀኑን ቀድመው ማወቅና ፍትህ የሚሰጥበትን ዕለት የመስማት መብት እንዳላቸው በመግለጽ መደበኛ ቀጠሮ ሊሰጣቸው እንደሚገባ ጠንከር ያለ ጥያቄ አንስተዋል። ነገር ግን ችሎቱ ተጨማሪ መደበኛ ቀጠሮ ለመስጠት ፈቃደኛ ሳይሆን በመቅረት ሰኔ 16 ወይም ከዚያ በኋላ ብይኑን እናሰማለን በማለት የዕለቱን ችሎት ዘግተዋል። ይህ በእንዲህ እንዳለ በእነ አቶ ክርስቲያን ታደለ መዝገብ ላይ የሚገኙት የፖለቲካ እስረኞች ማረሚያ ቤት ውስጥ ከፍርድ መዘግየት በተጨማሪ ሰብአዊ ክብርን የሚነኩና ለአእምሮም ሆነ ለአካል አስቸጋሪ የሆኑ ስቃዮች እየደረሱባቸው መሆኑን በተደጋጋሚ ሲገልጹ መቆየታቸው ይታወሳል። ፍርድ ቤቱ ለሰኔ 16 ቀን 2018 ዓ.ም የሰጠው ቀጠሮን በማረሚያ ቤቱ አስተዳደር በኩል እየተፈጸመ ነው የተባለውን ይህንኑ የስቃይና የመብት ጥሰት አያያዝ መርምሮ ምላሽ ለመስጠት መሆኑ ታውቋል ሲል አዲስ ማለዳ ነው የዘገበው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።